وعندما يرى الإنسان يسوي لج بميعيبت جزء رؤية يكرهها يميت على እይታባይሳት በለንደው አንዳንድ ሰዎች እኮ ተኝቶ በህልማቸው እጃቸው በመጋዝ ወይንም ደግሞ በብላዋ ሲቆረጥ ያያሉ ከተነሱ በኋላ የዛ ምልክት አለ እጃቸው ላይ እና ደንግጣ ምትነሳለች ለምን ኃይል አልይዞ ይታገላል በተኛበት ሲነሳ ደክሞታል የለም ወይ ሩቅ መንገድ ሄዶ እንደመጣ ወይ የሆነ ነገር መቶ ኩንታን ተሸክሞ ረጅም ጊዜ እንደቆየ ሰውነቱ ቆሎ ሆኗል ከማን ጋር ነው ፍትጋው ከሸይጣን አየር ላይ ይሄድ የሚያድር አለ ከጠላቱ ጋር እየተደባደበ የሚያድር አለ ሰው እየሞተበት ወስዶ እየቀበረ የሚያድር አለ ልጁ ታሞበት ሐኪም ሲያመላልስ የሚያድር አለ ሱቁ ተቃጥሎ ውሃ እየፈሰሰ እሳት ደጋ ጠርቶ እያጠፋ የሚያድር አለ ረብሻ ነው በቃ ሸይጣን ነው በቃ ሌላ ዓለም ያስገባዋል አማ ሙእሚኖቹ ሲተኙ በጥንቃቄ ሰዓታቸውን ያዩ የለ እሺ አሰገድ ካረ ቤት ገባል እራት በላ ምስትና ጫወት ልጆችና ጫወትክ የሚያስፈልግህን ነገር ታደርጋለህ ትተኛለህ ከዛ በኋላ ሐሳብ ምንድነው ሌሊት ለመስገድ ነው ሌሊት ለመስገድ 9 ሰዓት 8 ሰዓት ተኩል 10 ሰዓት ስንት ሰዓት ልነሳ ብሎ ጭንቀት ወዛኔ ያለ ያ ሰውዬ በተኛበት የሚያየው ምንድነው አዛን ሲባል ወደ መስጊድ ሲሄድ አላርም ሞልቷል ብድግ ብሎ ሲነሳ ገና የሚያየው ይሄ ነው ቤት በኩል ይገባል ዘክቶበታል ሲተኛ አስሮተኛ በቃ ቆልፎ ተኝቷል በሩ ያም ክፍት ነው ሲፈልግ ገጠር ያመጣዋል ገጠር አዲስ አበባ ነው አይደል ያለው ገጠር አምጥቶት እርሻ መሃል ላይ ከበሬው ጋር ሲታገል ብድግ ሲል አዲስ አበባ ነው ያለው ገጠር ነው አይደል አዲስ አበባ ወዝዶት መርካቶ መሃል ሜዳ ላይ ሌባ እያሳደደ ያታ እያባረረው እየተጫወተበታል ብድግ ሲል ደግሞ ጉታጀራ ነው ያለው ኢብኑ ቀይም ሁለት ሙጀለድ አስተጋይቷል በሸይጣን ብቻ የተጎዱ ሰዎችን መርዳት ይላል በምን የተጎዱ ሰዎችን በሸይጣን ተንኮል ይላል ለነሱ እርዳታ የተዘጋጀ ክታብ ሁለት ሙጀለድ ሸይጣን ብርብሽብሽ አድርጎ ቀን ስራ ቦታ ስትገባ እንቅልፍ ለጥ ማታ አልተኛማ ሲታገል ነው ያደረገ በአላህ ቀደር ያመነ እስላም ያስቀመጣቸውን ዝክሮችን ብሎ የተኛ ሰው ሸይጣን እሱ ጋር አይቀር አንድ ሰው ዝም ብሎ የሚተኛ ሰው ያመጣል ከዚህ አንድ ገመድ ያስራል እንደዚህ ቆልፍ ከዛ ሌላ ይደግማል ቆልፍ ሌላ ይደግማል ቆልፍ ከዛ ሊነሳ ሲል ተኛ ገና ነው ሰዓት ሊነሳ ሲል ገና ነው ሰዓት ገና ነው የገጠር ሰው ከሆነ በሬ ምናምን የሚታረስበት ሰዓት ሲደርስ አንድ ሰዓት ተኩል ሁለት ሰዓት ላይ ቢነሳል የከተማው ከሆነ ደግሞ ሰው ሰግዶ ከመዚድ አሰላሙ አለይኩም ሲባል ብድግ ይላል አልሰራማ አማ እንቅልፍ ራሱ እኮ መመጠን ያስፈልጋል የሰው ልጆች ላይ ጉዳት ከሚያመጣ ነው አብዝቶ መተኛት አብዝቶ መብላት እነዚህ በሽታ የሚያመጡ ነገሮች ናቸው ዝም ብለህ ስተኛ ብጅልባ እንቅልፍን ጨርሳል እኮ ቅዠት ነው በቃ ሸይጣን ይወስዳል ወደዚህ ይመልሳል ከመኪና ጋር ያጋጫል ከጎረቤት ጋር ያጋጫል ረብሽብሽ ብለህ ደግመት ተነሳል መጥፎ ነው ዩሮፕ ያሉ ሰዎች በታይም ነው የሚከፈላቸው ወይ በሰዓት $200 ይከፈላቸዋል ወይ $500 ይከፈላቸዋል አይደለ የነዚህ ሰዎች እንቅልፍ የ3 ሰዓት የ4 ሰዓት እንቅልፍ ነው እንቅልፋቸውን በምን ቀየሩት በዶላር እኛ ደግሞ በምን ቀይረዋለን በኢባዳ እንቀይረዋለን ቁም الليل ኢላ ቀሊላ አላቸው ለነብይ ንስፋው አሁን ቅስሙ ቀሊላ ሰውነታችን ከኢባዳ ጋር አላምደ ነው ኢባዳ ማብዛት ያስፈልጋል ኢባዳ ስታበዛ ደግሞ የፊት ኑር ይጨምራል የገንዘብ በረካ ይጨምራል የትዳር በረካ ይጨምራል የልጆች በረካ ይጨምራል የእድሜህ በረካ ይጨምራል አካባቢ ላይ ራሱ ሸይጣን እንደፈለገ አይጋለብም አንተ ያለህበት አካባቢ ዳዕዋ ታደርጋለህ ሰዎችን ስራ ታስይዛቸዋል الرؤيا من الله ጥሩ ነገር ከአላህ ነው ጥሩ ነገር ስታይ ደስ ይላል ትደሰታለህ ይሄ ከአላህ የሚመጣ والحلم حلم ደግሞ من الشيطان ነው ቅዠት ማለት ነው ከሸይጣን ዝም ብሎ መቃዠት መለፍለፍ ይሄ ሰው ሲሞት ማየት አጎቱ ሙቶ ጥርስ ተሰብሮ ቤት ተቃጥሎ በሬህ ሙቶ ሱቅ ተዘክቶ ገቢዎች መጥቶ ለህክምና ውጭ ሀገር ሄደ ባጃጅ ተገልብጦ መኪና ተገልብጦ ረብሻው ይሄ ከሸይጣን ቦታ አትስጥ ዛሬ እንዲህ አይነት ነገር ከደረሰብህ ነገ ደግሞ ተዘጋጅተህ መኝታን አስተካክለ ጠረቅ አድርገህ ቢስሚላህ ብለህ ዝክሮችን ብለተኛ فاذا حلم احدكم አንዳችሁ ከቃዤ ሁሉመን يكرهها የሚጠራው የሆነ ቅዠት ካይ ያሉ ነብዩ አለይሂ ሰላቱ ሰላም فلينفث ايساره በግራ በኩሉ ይበል ثلاثا ጊዜ وليتعوذ بالله بالله يتبك من شرها كايات مطفو ነገር بالله يتبك فانها لن تضره እሷ አትጎዳው ማሉ ነብዩ አለይሂ ሰላቱ ሰላም متفقون عليه መጥፎ ነገር ካየ አትረበሽ አንዳንድ ሰዎች ወርድ ድረስ የሚጨነቁ ሰዎች አሉ በቃ ነገ አባቴ ሊሞት ይሆናል አይባልም እንደዚህ አቁም ጥርስ ሊሰበር ይሆናል መኪና ሊገጨኝ ይሆናል የሆነ ነገሩን ካሰ የባለፈው ህልም ሳትሆን አትቀርም ይላል የሆነ ነገር ሲገጥመው
አይባልም ይሄ ቅዠት ከሸይጣን ጥሩ ማናም ደግሞ ከአላህ በዚህም ደግሞ ድንበር የሚያልፉ አሉ ሱፊዮች ወይ ተብሊጎች ከዚህ በፊት ምን ይያሉ ነበር የነብዩ መስጂድ መዲና ላይ ጥበቃ የሚሰራ የነበረው ሰውዬ ህልማይቶ እቺን መልእክት ደርሳው ለ20 ሰው ካላስተላለፋት በ3 ቀን ምን ያል ይሞታል ይላል ይሄ ድንበር ማለፍ ነው መናም ሩእያ ለሁክም አይሆን እንዲያደርግ እንዲያታደርግ ለሚል ለሁክም አይሆን ወህይ ያቆማል አላቆመም ቆሟል ወህይ ቆሟል በስራት ብቻ ነው የቀረው ብሏል ነብዩ ሰለላሁ ዐለይሂ ወሰለም ሙእሚኖች የሚያዩት ደስ የሚላቸው ነገር አለ የምታየው ሐጅ ስታደርግ ዘምዘም ስትጠጣ ወተት ስትጠጣ ዕልም ላይ ቁጭ ብለ ዳዋ ያደረክ ዓሊም ሆነ እንዲህ አይነት ነገሮች አሉ የሚመጡ ነገሮች ይሄ አለ ብሏል ነብዩ ሰለላሁ ዐለይሂ ወሰለም ግን ሩእያ ወይንም ደግሞ ህልም ለሁክም አይሆንም ለዚህ ነው የተብሊጎች መሪ ኤልያስ መውላላ የሚሉት ዳዋውን የመሰረተው መንገዱን የመሰረተላቸው በህልም ነው ነብዩ መስጂድ ላይ ተኝቼ ነብዩ መጥቶ ዳዋ ለሶስት ዳዋ በወር 3 ቀን ዳዋ ለ40 ዳዋ ለ4 ወር ዳዋ ለሐያት ብሎ ነግሮኛል ብሎ በህልም ነው የጀመረላቸው ዳዋ ለ40 ለ3 ቀን ምናምን የሚባል ነገር እኮ የለም ሰሃቦችም ማያቁትም ነብዩም ማያቁትም ታቢዮችም ማያቁትም እነ ኢማሙ ሻፊ ማያቁትም እነ ኢማሙ አህመድም ማያቁትም እነ አቡ ሐኒፋ ማያቁትም እነ ማሊክም ማያቁትም ሌሎችም የእስላም ፉቃዎች ያቁት ግን እሱ በህልሜ ነብዩ መጥቶ ይሄን አድርግ አሉኝ ብሎ ጀመረላቸው በቃ ጀመሩት እነሱ በህልም ዙሪያ ድንበር ያልፋሉ በል አብዛኛው ሁክማቸውን ወይንም ደግሞ ፍርድ የሚያደርጉት በዚህ ነው የነሱ ሼኾች ወልይነን ወይንም ደግሞ ለነሱ የሆነ ነገር ነን የሚሉ ሰዎች ጫት በብዛት የሚቆሙ ሰዎች በዚህ ነው በቃ የሚጫወቱባቸው አብዛኛው የተብሊግ ጀማ ወይ የሱፊ ጀማ የዱዓ ሼኽ አላቸው እሱ ዘንድ ቀርቦ እየየው የሚሉበት ለዚህ ነው አላያችሁም የሚቀመጡበት ላይ አንድ ከነሱ የሚበልጥ ወይንም ደግሞ ጥሩ ሰው ነው ዱዓው ተቀባይነት አለው ለአላህ ቅርብ የሆነ ሰው ነው ያሉት ጋር ዞሮ ነው አሚን የሚሉት አላያችሁም ሀድራ ላይ ጫሲቃ እሱ ጋር ቀርቦ ነው በቃ ዱዓ ሲያደርጉ ራሱ ጎንበስ ብሎ አሚን 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 የሚሉት ምንድን ተበሩክ ይፈልጋል ስለዚህ አይጎዳው ማለት የሙተፈቅ ነው ኢዳፈቱል ዑሉም ኢለ ሸይጣን بمعنى انها تناسبه ህልምን ወደ ሸይጣን የተጠጋው የሚገባው የሆነ ባህሪ ስለሆነ تناسب صفته ባህሪውን የምትገልጽ ስለሆነች ነው من الكذب በውሸት በኩል ይዋሻል ሸይጣን ባለፈው እንዳየነው ሸይጣን ዱንያ ላይ ሰዎችን አታሎ ዋሽቶ የተለያየ ግፎችና በደሎችን ሰርቶ የቂያማ ቀን فلا تلوموني ولوموا انفسكم ይላቸዋል እኔን አትውቀሱኝ ነፍሳችሁን ውቀሱ ይላቸዋል በቃ والتحويل በመቀየር ብዥ ያደርግብሃል وغير ذلك بخلاف الرؤيا الصادقه ትክክለኛ የሆነች ሩያ ተቃራኒ በሆነ አይነት ብዥ ያደርግብሃል فوديفت الى الله ወደ አላህ Subhanahu Wa Ta'ala ተጠጋች እቺ ትክክለኛ የሆነች ሩያ ሳዲቃ ኢዳፈተ ተሽሪፍ ወደ አላህ የተጠጋችው እልቅናውን ለመግለጽ ወይንም ደግሞ ስለምትገልጽም ጭምር ነው እንደ ሰማይ ነሂቅ الحمار የአህያ ጩኸትም በሚሰማበት ሰዓት ተአውዝ ይደረጋል አቡ ሁረይራ ረዲየላሁ ተዓላ አንሁ ቃል اذا سمعتم ሲያድ ዲከት ያሉ ነብዩ ሰለላሁ ዐለይሂ ወሰለም የዶሮን ድምጽ ከሰማችሁ ፈስአሉላህ ሚን ፈድሊሂ አላህን ከትሩፋቱ ጠይቁት አሉ ነብዩ ሰለላሁ ዐለይሂ ወሰለም በጣም የሚገርመው ድሮ የ30 ሰዓት ማይታወቅበት ሰዓት የገጠር ሰዎች አዛን የሚሉት ወደ መስጂድ የሚመጡ ሰላት የሚሰግዱ የነበረው በምንድነው በዶሮ ነው ለሊት ላይ 3 ጊዜ ይጫዋል ዶሮ አንደኛው የሌሊት ሰላት ላይ አንድ ጊዜ ብቻ ይጫዋል ሱሁር ተነስተ መትበላ ከሆነ ትበላለ ሌሊት መስገድ ከሆነ ተሰግዳለ ልክ ፈጅር ሊገባስል ሁለቴ ሶስቴ ይጫዋል
ከዛ በኋላስ ትክክለኛው ፈጅር ሳዲቅ ከገባ በኋላ ምን ይጨምርበታል ከጩኸቱ ጋር ክንፉን ይመታል ተመልከቱ አላህ ምን አይነት ህክማ ምን አይነት ቦታ ላይ እንደሚያስቀምጥ የገጠር እናቶች ሰዓት ማየት ይችላሉ አይችሉም ድሮ ማይክሮፎን ነበር እንዴ ትላልቅ ሽማግሌዎች ትላልቅ እናቶች የሚሰግዱት ማን ባሳወቃቸው ነው ዶሮች ይጮሃል ለፈጅር ይጮሃሉ ለዙሁር ይጮሃሉ ለአስር ይጮሃሉ ለመግሪብ ይጮሃሉ ታች ወንዝ ጋሮ የሚለቅሙ ከሆነ መግሪብ ሊደርስ አካባቢ ይመጡና በር አካባቢ መጮህ ይጀምራሉ ወደዚህ ይሄዱ ይጮሁና ቤት ገብዶ ደግሞ እዛ ተሰቅሎ ደግሞ ይጮሃሉ فاسالوا الله من فضله فإنها رأت ملكا على النبي عليه الصلاه والسلام እሷ የምታየው መላእክት ነው አሉ ነብዩ የምትጮኸው ዶሮ መላእክት አይታል وإذا سمعتم لهيق الحمار يا هيا ጩኸት ከሰማችሁ فتعوذوا بالله من الشيطان በሸይጣን ተጠበቁ መሃል መንገድ ላይ ብታቆሙ ይቆማል ጅራፉን ወደ ላይ አንስቶት ሲጮህ ጩኸቱ አያዎች ሲጮሁ ሰይጣንን ያዩ ነው የሚጮሁት فإنه رأى شيطانا على النبي عليه الصلاه والسلام አያ ሲጮህ ሸይጣንን አይቶ ነው የሚጮህ ይሄ ሙተፈቅ የሆነ ሐዲስ ነው እንደ نزول المنزل የሆነ ቦታ ደግሞ በመናርፍበት ሰዓት ምንዘከረው ዝክር አለ ያንን ከዘከርነ ደግሞ ከአላህ በሆነ ጥበቃ እንጠበቃለን خولة رضي الله تعالى عنها قالت سمعت رسول الله صلى الله عليه وسلم يقول من نزل منزلا على النبي عليه الصلاه والسلام عند ቦታ ላይ ያረፋሉ ثم قال اعوذ بكلمات الله تامت ያለ ባላ ሙሉ በሆነች ቃል ተጠበቃለሁ ያለ من شر ما خلق ከመጥፎ ከሆነ ፍጥረቱ لم يضره شيء على النبي عليه الصلاه والسلام አንድ ነገር አይጎዳውም አሉ حتى يرتحل من منزله ذلك ከዚህ ቦታ ተነስቶ እስኪሄድ ድረስ መንገድ ላይም ስንሄድ የሆነ ቦታ ካረፍ ወይ እንደሞ ጓሮ የሆነ ቦታ ሄደን ስንቀመጥ ወይ የሆነ ቦታ ላይ ስናርፍ ይሄን ዝክር ካልነው ካላህ የሆነ ጥበቃ ይመጣልናል اخرجه المسلم امام مسلم የዘገቡት ነው እንደል ሰባ ወልመሳ ጧትና ማታ የሚባሉ ዝክሮችም አሉ እነዚህንም ማድረግ ከሸይጣን ትንኮሳዎችና ድብርቶች ገፍላዎች ማፈንገጦች ከብዙ ነገር እንድናል ቃል አቡበክር ረዲየላሁ ተዓላ አንሁ ያ ረሱላህ علمني شيئا አላቸው የሆነ ነገር አስተምረኝ አቁልሁ اذا اصبحت ባነጋው ጊዜ የምለውን ወአምሰይቱ ባመሸውን ጊዜ የምለውን አስተምረኝ አላቸው ቃል قل اللهم عالم الغيب يروق النجر واقع يونكو والشهاده يقربم فاطر السماوات والارض سماينا مدر فطار يونك رب كل شيء يولو نجر جيتا يونكو وملكه እንዲሁም ደግሞ ተቆጣጣሪ የሆንከው አሽهد ان لا اله الا انت ካንተ ውጭ በሐቅ ሊመለክ የሚገባው ጌታ የለም የሚለውን አዑዙ ቢካ ሚን ሸር ነፍሲ ከነፍሴ ሸር ባንተ ተጠበቃለሁ ወሚን ሸር ሸይጣን ከሸይጣንም ተንኮል ባንተ ተጠበቃለሁ ወሽርኪሂ በአላህ ላይ እንዳጋራ ከሚያደርገኝ ነገር ቁልሁ አሉት ነብዩ አለይሂ ሰላቱ ሰላም ይሄን በለው اذا اصبحت واذا امسيت ባነጋህም ባመሸም ጊዜ በለው አሉት واذا اخذت مضجعك ወደ መኝታም በየትከ ጊዜ በለው አሉት ነብዩ አለይሂ ሰላቱ ሰላም ጧት ከቤት ስትወጣ ወይንም ደግሞ ወደ መስጂድ ስትሄድ የምትለው ዝክር አለ ከዛ በኋላ መስጂድ ገብተ በጀማ ሰግደ ከሰላት በኋላ የምትላቸው ዝክሮች አሉ የሰላት ሐቆች ወይንም ደግሞ ከሰላት በኋላ የሚባሉ ከዛ በኋላ ደግሞ የቀኑ ዝክር ይባላል አስባህና ወአስባህ الملك لله والحمد لله እያልክ ተከተላል ሲመሽም ደግሞ አምሰይና ወአምሰል الملك لله والحمد لله ተከተላል እስከ መጨረሻው ይሄንን ካልክ ከሸይጣን ተንኮል ከሸይጣን ከይድ ከሸይጣን መክር ከሸይጣን ውስወሳ ተጠበቀቱ ይላል ይሄም ኢማም አልቡኻሪ ዘግቦታሉ አደብ المفرد ላይ ያስቀመጡት ነው አቡ ዳውድም ዘግቦታል ኢማም ትርሚዚም ዘግቦታል ሌሎችም ዘግቦታል ሼኹል አልባኒ ሰሂህ ነው ብሎታል መሊክ የሚለው ያኒ ማሊኩሁ ተቆጣጣሪ የሆነ ወሽርኪሂ بكسر الشين وسكون الراء وهو الاشهر اي ما يدعو اليه ወደሱ በሚጠራው በሆነው ነገር ባንተ ተጠበቃለሁ ምን ይሽራክ ቢላሂ
በአላህ ላይ ከማጋራት ባንተ ተጠበቃለሁ በል አሉት ነብዩ አለይሂ ሰላቱ ወሰለም ወኩሉ አዝካሪ ሰባ ወልመሳ የጧትም የማታም ዝክር ወልሙአወዘተይኒ ወቂራአት አያተል ኩርሲም ወአኺሩ አያተይኒ ሚን ሱረቲል በቀራ ከሱረቱል በቀራም አመነ ረሱል የሚለውን ሁለቱን ወገይሪሃ ሌሎችንም ኢንማ ሹሪያት ለተሐሱኒ ሚን ሸር ሸይጣን ከሸይጣን ተንኮል ለመጠበቅ ነው የተደረገችው ወወሳዊሲሂ ከጉድጎዳው ወነዘጋቲሂ ከትንኮሳው ለመጠበቅ ሲባል ነው hatta የተመከነ المرء من القيام بعباده الله عز وجل በአላህ ኢባዳ ቀጥ ብሎ አላህ ባዘዘው ልክ እንዲቆም እንዲያመቸው ነው كما ينبغي على الوجه المشروع በተደረገው መልክ ولهذا اخبر النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም ተናግረዋል انه شره دائم የሸይጣን ተንኮል ያለ ነው ሁሌ የሚቆይ لا ينقطع አይቋረጥም وانه يجري من بني ادم በሰው ልጅ ይፈሳል መጅረድ ደሙ በሚንቀሳቀስበት ቦታ ሁላ ይንቀሳቀሳል ሰፊያ ቢንቱ ሁወይ ዘውጁ ነብዩ ሰለላሁ ዐለይሂ ወሰለም قالت كان النبي صلى الله عليه وسلم معتكفا ነብዩ አለይሂ ሰላቱ ወሰለም ኢትካፍ ላይ ነበሩ ትላለች فاتيته ازوره ነብዩ አለይሂ ሰላቱ ወሰለም ለዘይራቸው መጣው ትላለች ለይለን አንድ ለሊት فحدثته አናገርኳቸው አጫወትኳቸው ثم قمت لينقلب ወደ ቤት ልመለስ ቆምኩኝ አለች فقام ميا ليقلبني ሊሸኙኝ ነብዩ አለይሂ ሰላቱ ወሰለም ቆሙ ትላለች وكان مسكنه የነብዩ አለይሂ ሰላቱ ወሰለም ቤታቸው ነበረ في دار الاسامه اسامه ابن زيد ቤት አጠገብ ነበረ فمر رجلان ሁለት ሰዎች አለፉ من الانصار ከአንሳሮች ሁለት ሰዎች አለፉ فلما راى النبي صلى الله عليه وسلم ነብዩን ባዩሳት اسرا ፈጠናሉ ነብዩን ሲያዩዋቸው ፈጠን ብሎ መራመድ ጀመሩ فقال النبي صلى الله عليه وسلم على رسلكما ተረጋጉ አሏቸው انها صفيه እቺ ሰፊያ ነች አሉ ነብዩ አለይሂ ሰላቱ ወሰለም ቢንቱ ሁወይ እቺ የሰፊያ ነች ቀስ በሉ አሉ ነብዩ አለይሂ ሰላቱ ወሰለም فقال سبحان الله يا رسول الله ለጌታችን ጥራት ይገባው ያ ነብይላ በርሱ ላይ እንደዚህ አይነት ጥርጣሬ አሉ ተመልከቱ ይሄንን የሚሉት ነብዩ አለይሂ ሰላቱ ወሰለም ናቸው የሚያሳውቁት ይሄንን ሐዲስ ሂጃብ ግዴታ ለመሆኑም አሊሞች የሚጠቅሱት ሐዲስ ነው አንደኛው ሰፊያ የዛኔ ሙተነቅብ ነበረች ንቃብ ለብሳ ነበር አላወቋትም እነሱ ነብዩ ሰፊያ ባለቤቴ ነች ቀስ በሉ አሉ ታዲያ አሁን እኛ ስንትና ስንት ስተቶችን እንሰራለን ጀለቢያ ለብሰን ኮፍያ አድርገን ጥምጣም ጨምረን መንገድ ላይ አቅፈን ምን ሰዎች አለን አይደል እዩ ነብዩ አለይሂ ሰላቱ ወሰለም እንዴት የሸርን በር እንደሚዘጉ በቅርብ ከገጠመኝ ትላንት ወይ ከትላንት ወዳ የሆነ መስጂድ ሰግጄ ስወጣ በር ላይ ሙተነቅብ ነች ጺማም ነው በጣም ተጠግቶ ያወራታል በጣም ተጠግቶ ሲያወራት ወላሂ ማን ተገርሞበት ቆሞ ቢያዩ ጥሩ ነው ካፊሮች ቆሞ ያያዩአቸው ነበር እንዴት እንደዚህ ይሆናሉ በሚል ወይ እህቱ ነች ወይ እናቱ ነች ወይ ባለቤቱ ነች ወይ አክስቱ ነች ግን ሰው የሚጠረጥረው ምንድነው መንገድ ላይ አግኝቶ ጋማ ያላት ነው የሚመስለው በቃ ተንደርድሮ ከሰው ጋር ሲያወራ ነብዩ አለይሂ ሰላቱ ወሰለም ሰሃቦችን ቀስ በሉ ሰፊያ ነች አሉ ይሄ ጥንቃቄ ያስፈልገዋል በተለይ እኔ ማን ይጠረጥረኛል ጀለቢያ ለብሻለሁ ልብሴን አሳጥራለሁ ጺሜን አድቅያለሁ ብለን ሰተቶች መስራት የለብን መንገድ ላይ አቅፋችሁ እንዳትሄዱ ተገቢ አይደለም ምስትህም ብትሆን እናትህም ትሆን መንገድ ላይ አቅፈህ እንዳትሄድ ምናልባት እናትህ ከደከመች ደገፍ አድርገህ ልትወስዳት ትችላለህ መንገድ ላይ ተቃቅፎ ግን ምን አይነት ብሩዋ ነው ይሄ ተገቢ አይደለም አንዳንዶቹ ሞተር ላይ ከኋላ አስቀምጦ ይሄዳሉ አይደል ሞተር ላይ ከኋላ ተገቢ አይደለም ይሄ አደብ መጣስና አደብ ብስነት ነው ይሄ እንዴት ሚስትህን ሞተር ላይ ታስቀምጣታለህ hatta ንቃብ ለብሶ ሞተር ላይ የሚቀመጡ ሴቶች አሉ በል ሞተር የሚሰሩ አጅነብዮችን አቅፎ የሚሄዱ ሰዎች አሉ አቅፎ የሚሄዱ ሴቶች በሞተር በየክፍለ ሀገሩ የሚያዞሯቸው በል እንደውም ከፊት ያለው ወንድ ነው ሞተረኛው ከመሃል አንድ ሙተነግብ ገብታለች ከኋላ ደግሞ ሌላ አንድ ወንድ አለ በመሃል አቅፏት በሞተር ትሄዳለች ምን አይነት ዲን ነው ይሄ ምን አይነት አኽላቅ ነው ለዛውም እስልምናን የሚገልጽ ነገር ላይ ጥለን ተገቢ አይደለም እናታችን አይሻ የነብዩ እጅ ያጅነብይን እጅ ጨብጣ አታቀም የምትላቸው ትልቁ ነብይ እንዴት ጥንቃቄ እንደሚያደርጉ ይሄ ጥንቃቄ ያስፈልገዋል በተለይ እኛ አካባቢ ወይንም ደግሞ ወደ ክፍለ ሀገሩ ጉታጀራ ወራቤ ሱንዮች ያሉበት ከተማ አካባቢ አንዳንድ የሚታዩ ክፍተቶች አሉ ምስቱን በሞተር ከኋላ አንጠልጥሎ መሄድ ቦርሳ ይዞ የሚዞሩ አሉ
ሴቶች የሚይዙት ቦርሳ የሴት ነው ወንድ ነው የምስታቸውን ቦርሳ እንዲደረታቸው ትከሻቸው ላይ አርጎ የሚዞር ወንዶች አሉ ሱሪ ያሳጥሯል እኮ ጎንበስ ብለህ ስታይ ሌሎችማ ሐዲስ ወላ አረጅ ነው ካፊሮቹ ተዋቸው ተናገር ምትቀባው ሊፕስቲክ በእጁ ይዝላታል ከፈለገ ወይ የለበሰችው ሱሪ ምናልባት ጠባብ ስለሆነ መንገድ ላይ ከተቀደደባት ምትቀይረው ሱሪ ይዝላታል የኛ ግን አይብ ነው በጭራሽ የምስትን ቦርሳ ይዘት ትዞራለህ በየመንገዱ የሴት ቦርሳ የሴት ነው በሴት የተመሳሰለ ወንድ ያላህ እርግማን ይወረድበት በወንድ የተመሳሰለች ሴት ያላህ እርግማን ይወረድበት ተሸቦ ያስፈልግም አንዳንዶቹ ንግግራቸው ራሱ ወደ ሴትነት የሚቀየራል እኮ የሴቶች ጫና እላይላቸው ጫና አድርጎባቸው ወራቸው ራሱ እንደ ሴት የሚቀይሩዋል ተቀለስልሶ ነው እንደው እንዳያው ተገቢ አይደል ሞተር ላይ ሴቶቻችሁን ይዛችሁ እንዳዞሩ አላህን ፍሩ ትገላለጻለች ሂጃቧ ሸሪዓ በሚፈልገው ልክ አይደለም የምትሆነው ሞተር ላይ ስትቀመጥ ሂጃቡ በሚፈቅድላት ልክ አይደለም አዲስ አበባ ብትሄዱ ሞተር የሴቶች መጓጓዣ አይደለም የወንድ ነው እዛ ላይ ይዛህ ስትሄድ አንድ ሂጃባቸው ይገለጻል ብዙ ጊዜ ንቃባቸው እንደዚህ የሚነሳባቸው ሴቶች አሉ ሞተር ላይ ይዳ ስትቀመጥ ጅልባባ ወደ ላይ ይነሳ አረ ብዙ ፈሳድ ነው ያለው እንደፈለጉ ነው የሚገላለጹት በጣም ብዙ ፍትና ነው ያለው ስለዚህ ጥንቃቄ አድርጉ ቅርብ ከሆነ በእግራቸው ይሄዱ ሩቅ ከሆነ ደግሞ በትራንስፖርት ይዟቸው ይሄዱ ዝያራ ከሆነ በየቀኑ መቼ ዝያራ አታደርጉ ወይ በሳምንት አንድ ቀን ነው ወይ በወር አንድ ቀን ነው ወይ በሁለት ወር አንድ ቀን ነው ወይ በአመት አንድ ቀን ነው የምታደርጉት አይደል በትራንስፖርት አጠገብህ አስቀምጠህ በስራቱ አድርሳት ወይ ልጅ የደረሰ ካላት ልጅህ እንዲያደርሳት አድርግ ወይ አባት ካላት ከአባት ጋር እንድትሄድ አድርግ ወደ ገጠሩ ብትገቡ አንድ ሞተር ላይ ስንት ሰው ይጭኑበታል 5 ነው ወደዚህ ወደ ሽሪንቱ አካባቢ 5 ሰው ይቻለው በአንድ ሞተር ነፍስም ላይ ጉዳት እኮ ነው ይሄ ሞተር ቢገለበጥ አደጋ የለውም እንዴ አደጋ አለው ጥንቃቄ ማድረግ ያስፈልጋል እንደፈለጉ ነው የሚጨማነቁት ተገቢ አይደለም በተለይ አሁን የመንግስት ሰራተኛ ወይንም ደግሞ የመንግስት ቢሮ የሚሰሩ ሴቶች በብዛት ሞተር ነው የሚጠቀሙት ክፍለ ሀገር ላይ ይሄ ተገቢ አይደለም ሌላ ሙሲባ ውስጥ ሌላ አደጋ ውስጥ ያስገባል ሂጃብ ሲለበስ ሙሉ በሙሉ መልበስ አለበት አደብም ያስፈልጋል ለሌሎች እንዲለብሱ ሰበብ ነው መሆን ያለብን እንጂ ንቃብን እንዲጠሉ ማድረግ የለብንም ወይ ሂጃብን ጅልባብን እንዲጠሉ ማድረግ የለብንም ቁድዋ ነው መሆን ያለብን فلما راى النبي صلى الله عليه وسلم اسرا فقال النبي صلى الله عليه وسلم على رسلكما انها صفيه بنت الحي قالوا فقال سبحان الله يا رسول الله قال صلى الله عليه وسلم ان الشيطان يجري من الانسان مجرى الدم على النبي عليه الصلاه والسلام دم የሚጓዝበት የሚተላለፍበት ቦታ ላይ መንቀሳቀስ የሚችልበት አቅም አለው አሉ ነብዩ አለይሂ ሰላቱ ሰላም ወይኒ خشيت አሉ ነብዩ አየቅዚፋ في قلوبكما شر አሉ ነብዩ አለይሂ ሰላቱ ሰላም በቀልባችሁ መጥፎ ነገር እንዳይጥልባችሁ ፈርቼ ነው እነዚህ ሰዎች በነብዩ የሆነ ነገር ጠርጥሮ ቢናገሩ ወይ በሌ ቢያንሰራፉ ከእስልምና ሊወጡ ይችላል በነብዩ አለይሂ ሰላቱ ሰላም መጥፎ ነገር መጠርጠር ወደ ክህደት ስለሚያስገባ ነብዩ አለይሂ ሰላቱ ሰላም ቀድሞ አሳወቋቸው ሸይጣን ሸርን እንዳይጥልባችሁ ፈርቼ ነው አሉ ያላህ ነብዩ አለይሂ ሰላቱ ሰላም አውቃለ ሸይአን ወይ የሆነ ነገር እንዳይጥልባችሁ ፈርቼ ነው አሉ الشيطان يحضر عند كل شيء ሸይጣን በሁሉ ነገር ይጣዳል hatta عند الطعام በምግብም ይጣዳል ምግብ ቦታ መጥቶ ይሳተፋል በቃ ባለፈው በደንብ አንስተነዋል መግቢያ ላይ ቢሆንም ገረፍ እንደማድረግ ሸይጣን ምግብህ ራሱ ይሄው ሰው ቤት ተቀጥረህም ቢሆን ነግደህም ቢሆን መስራ ቤትም ሰርተህ ቢሆን አርሰህም ቢሆን ወይ ወደ ውጭም ተመላልሰህ ቢሆን ከስበህ አምጥተህ ሐላል ምግብ ቤት ውስጥ አስገብተህ ሸይጣን ካንተ ጋር ይቋደሳል አብሮ ይበላል جابر رضي الله تعالى عنه قال سمعت النبي صلى الله عليه وسلم يقول ان الشيطان يحضر احدكم عند كل شيء قال النبي عليه الصلاه والسلام شيطان እናንተ ጋር ይጣዳል ሁሉም ቦታ ላይ من شأني ከጉዳዩ حتى يحضر عند طعام በምግብም ቦታ ይጣዳል فاذا سقط من احدكم لقمه አንዳችሁ የሆነች ሉቅማ ቁራጭ ነገር ከወደቀች فليمت ما كان بها من اذى ቆሻሻው አፈር ላይ ከወደቀች አፈር ካለ አፈሩን አስወግደው ثم ليأكلها قال النبي عليه الصلاة والسلام يبلات ولا يدعها للشيطان لشيطان እንዳይተዋሉ فإذا فرغ فليلعق أصابعه ምግቡንም በልቶ ከጨረሰ በኋላ ጣቶቹን ይላሳቸው አሉ ነብዩ አለይሂ ሰላቱ ሰላም የተረሳሱና በአሁኑ ሰዓት በእጃችን መብላት እየቻልን አብዛኛው ማንኪያ ነው የሚጠቀሙ ምናልባት ምክንያት ካለ አይቻልም አይባልም በእጃችን መብላት እየቻልን ይሄን ትልቅ ሱና የተውነበት ጊዜ ከዛም ስንበላስ
ጭምልቅልቅ አድርገን በልተን አንዳንድ ሰዎች እንደዚህ የሚበትኑት አሉ አንዳንዶቹ ሶፍት አምጣይሉና በሶፍት ጥርግ አድርጎ ይወረውሩታል በእጅ መብላት በጣም ብዙ ፋይዳዎች አሉት በተለይ ዶክተሮች የገባቸው ዶክተሮች ሲገልጹት አንደኛው አሁን የምንበላባቸው ብረት ነገሮች ብዙ ጊዜ ከሙቀት ጋር ሲነካኩ ለካንሰር የሚዳርግን ነገር የማምጣት እንትናቸው ፐርሰንቱ ከፍ ያለ ነው ይላል ወይንም ደግሞ ላስቲክም ከሆነ ያ ላስቲክ ከሙቀት ጋር ሲነካካ የሆነ ነገር ይመጣና ወደ ካንሰር የማመዘሩ ነገር የተወሰነ ፐርሰንት አለው ይላል ይሄን ሃይላንድ ውሃ እቃው ላይ ኬሚካል አለው ፀሐይ ላይ በታስቀምጠው ይሄ ቀልጦ ኬሚካሉ ውሃው ላይ ተጨምሮ ካንሰር ሊያመጣ ይችላል ይላሉ ዶክተሮች ምን ተጠቀሙባቸው ነገሮች አብዛኛው ፌክ ነው በልንደው ገና ምግብ ላይ እጃችን እንዲሰንከት ተኩስ ይሁን ቀዝቃዛ ይሁን ማከለኛ ይሁን እጃችን አይጠቁመንም ያነብልሃል ለጭንቅላት በልንደው አንድ ሼክ አንድ ጊዜ ምን ይላሉ እሳቸውም ከሼካቸው የሰሙት ሲያወሩ ነው የሰማዋቸው ፕሌን ውስጥ የሚቀመጠው ምግብ መቀዝቀዝ ያለበት ከሆነ ቀዝቃዛ ፍሪጅ ውስጥ ነው የሚቀመጠው ተኩስ መሆን ካለበት ደግሞ ሙቀት ያለው ቦታ ላይ ነው የሚቀመጠው ምግብ ብዙ ጊዜ ፕሌን ላይ ሲመጣ ተኩስ ነው ሁለት ሼኮች ወይንም ደግሞ አንድ ሼክ አንድ ወንበር ላይ እዚህ ጋር ቁጭ ብለዋል ሌሎች ደግሞ ከእስላም ውጭ ያሉ ሰዎች አጠገባቸው ቁጭ ብለዋል ፕሌን ላይ ሲመጣ የምትበላበት ማንኪያም ጭምር አብሮ ነው የሚመጣል ይህ ሼክ ከፍቼ በእጄ ሳይው ተኩስ ነው ምግቡ ተውኩታል አጠገቤ የነበረው ሰው እጁን ነክሮ ስላላላሽው ማንካውን አስገብቶ ላጥ ሲያደርገው ቦግ አረጋዋል አስብ ለጤንነት ራሱ እንዴት እንደሚጠቅም በእጅ መብላት ሻይ አንስተን ስንጠጣ ምላሳችን ተመጥናለች አትመጥንም አስቡት እስላም እያንዳንዱ የሚያስቀምጠው ነገር ከጀርባው መስለሃል እና በእጅ መብላት ለአምሮህም ጭምር ወይንም ደግሞ ለጤንነትም አካልህንም ራስህንም እንዳትጎዳ ምላሳቸው ተቃጥሎ 3 ቀን 4 ቀን የሚያቃጥላቸው ሰዎች ይሉ ወይ በማንካ ገንፎ አንስቶ ወርወር ሲያደርጉ ወርዶ ቁልፍ እዚህ ጋር ይላል ቁልፍ ጎሮሮ ላይ በእጅ ግን ብትሞክረው ትኩስ መሆኑን ታውቃለህ መጠበቅም ካለበት ተጠብቃለህ በጣም ትኩስ የሆነ ነገር መጠቀም ተገቢ አይደለም ኖርማን አድርገን አቀስቅሰን መጠጣት فإنه لا يدري አያቅም አሉ ነብዩ አለይሂ ሰላቱ ሰላም في أي طعام تكون البركة بركة የትኛው ምግብ ላይ እንደሚሆን አይታወቅም አብዛኛው ሰው ሱናንተቶ ወደ ፍልስፍና እየገባ ምግብ ቤትም ብትገቡ አጠገቡ ያለውን ሰው ዞር ብሎ የሚያይ ሰው አለ ጨርሼ ከበላሁት ፋራ ነው ይለኛል ይላል መብላት እየፈለገ ሳይጨርስ የሚነሳሰው አለ መብላት እየፈለገ ወይንም ደግሞ ምግቡ እዛ ላይ የቀረው ምግብ ሰብሰብ አድርጎ ቢበላው የቀረው ቦታ ላይ እንደሚሞላለት ያወቀ አጠገቡ ሰው ካለ ዞር ብሎ አይቶ ትቶት ይነሳል በሱና አትፈር ነገ ደግሞ ካፊሮች ሲደርሱበት ብትሽቀዳደም አንቀበለም አሁኑን እሽቀዳደም አድርግ አንድ የሚጠጣ ነገር ላይ ዘንብ ቢያርፍበት ነብዩ አለይሂ ሰላቱ ሰላም ምን አድርጉት አሉ አስገቡትና ጠጡት አሉ ነብዩ አለይሂ ሰላቱ ሰላም አስገበተ ታውጣውና ተጠጣዋል አንድ ጊዜ እንደዚህ ጀልሳ ላይ እየተቀራ ለሆነ ሼክ ወተት ቀረበላቸውና መታረፈች ዛሬ የነብዩን ሱና ተገብረዋል ብሎ እዛው ያዩ አስገብቶ አውጥቶ ጠጡት ከዛ ዶክተሮች አሁን ደረሱበት ተባለ በቅርብ ጊዜ ነው የሰማነውኛ ወሬውን አንደኛው ክንፏ ላይ መርዛል አንደኛው ምን አለ መድኃኒት አለ ዶክተሮች ተመራምሮ ደረሱበት ነብዩ አለይሂ ሰላቱ ወሰለም የዛሬ 1445ኛው አመት አካባቢ አነገሩንም የዛኔ ተነግሮ እያመነታ የነብዩን አዲስ አትቀበል እያመነታ ቆይታ ዶክተሮች ሲነግሩ ደግሞ ተጠጣዋል እንዲህ አይነት ነገር በጣም አደጋ አለው በደንብ ልናስተውልበት ይገባል ነብያችን አለይሂ ሰላቱ ወሰለም የተናገሩት ነገር ሁላ አምነን ከሰራነበት ህይወታችን የተስተካከለ ይሆናል ነብዩ አለይሂ ሰላቱ ወሰለም ጺማችሁን አሳድጉ ብሎ አሉ ብዙ ሐዲስ ነው ያለው ዩሮፖች ወንዶ አውሮፓዎች ምን ቢደርሱ ጥሩ ነው ጺምን በየጊዜው መላጨት አሉ የፊትን ወዝ ይሰርቃል ያይንን ጉልበቱን ይቀንሰዋል አሉ ይሄን ዝም ብሎ በየጊዜው የሚላጩ ሰዎች ወይንም ደግሞ እዚህ አካባቢ በየጊዜው ሲላጭ ማሽን ሲጎረጉረው የሚቆስሉ ቁስሎች ወደ ሌላ ነገር ሊሻገር ይችላል አሉ ወደ ካፊሮች ስትሄዱ ጺማቸውን አሳድጎ መሄድ አልጀመሩ ዝም ብሎ መስሎ ነው ሊደርሷቸው እኮ ነው በቃ ፌስቡክ ላይ ኢንተርኔት ላይ ምናምን ይነገራቸዋል እስላም መጀመሪያው ነግሮ ነበር ተው አንደኛው ከሴቶች ተለይ ወንድና አይደል ልጅ ለሊት ተነስቶ አጠገባችሁ ህፃን ልጅ ተኝቶ እንዲ ቢዳብስ እኮ ማማንና ባባን በምን ይለያቸዋል በምን ይለያቸው በተለይ ገጠር ላይ የገጠር ልጅ ታውቃላችሁ አይደል በምን ነው የሚያገው አባትና እናትን በዳበሳ እኮ ነው የሚያገው
እናቱን ዳብሶ ጸጉሯን አይቶ ጡቷን ነክቶ ምናምን ጡቱን ይዞ የሚጠጣው ማታ ሙልጭ አድርገን አኡዙ ቢላህ በሽታ ያመጣል። ይሄ እስላም የሰጠን ስጦታ ነው፣ ትከበርበታል። ጺም አብቅሎ ኮፍያ ለብሶ በግሉ ሙጅሪም ሊሆን ይችላል። ጺም አብቅሎ ኮፍያ ለብሶ ጀለቢያ ለብሶ ቀጥ ብሎ መጠጥ ቤት ይገባ? እብድ ካልሆነ አይገባም። ጀዛከላህ ኸይር። ትክክል። አቅሉ ወይ ኖርማል ላይሆን ይችላል እንጂ አይገባም። አቅሉ ጥንቃቄ ያደርጋል። እስላም ያዘዘህን ነገር ስታደርገው ክብርህንም ትጠብቃለህ። ቆይ ጺማችሁን አርዝማችሁ ጥምጣም አድርጋችሁ ጀለቢያ ለብሳችሁ እንደው የሙስሊሞቹን ተዋቸው፣ የካፍር ሴቶች ያሉበት ቦታ አካባቢ ስትጠጉ የካፍር ሴቶች ወደ እናንተ እጃቸውን ይሰነዝራሉ። ሊጨብጡ አይጨብጡ። እንደማትጨብጥ ከእንዲህ አይነት ነገር የራከሰው ጥቡቅ ሰው እንደሆንክ ያስባሉ። በቃ አይጨብጡ። የሚጨብጡት ማንን ነው? ኮፍያ ይለብሳሉ፣ ጫት ይበላሉ፣ ሴት ዝም ብሎ ይጨብጣሉ፣ እህቴ ነይ ይላሉ። የዛችንም የእህቴ ልጅ ያክስት ልጅ ጨብጥ ይባባላሉ። ሰፈር ላይ የሚያውቋቸው እነሱ ለይቶ ብቻ ነው ሰላም የሚሉት። እሳቸው ይዳፈራሉ፣ አንተን ግን አይደፍሩ። ሀታ ሱቅ ላይ የሚሰሩ አህለ ሱናዎች ካሉ የካፍር ሴቶችም ይሁን የሙስሊም ሴቶችም ይሁን መጥቶ እጃቸውን አይሰነዝሩ። ከላይ ያለው ነገር አያስጠጋቸው። የግድ አልጨብጥም ወይንም ደግሞ ውዱ አለኝ አያስብልህም። በቃ ይዛው ከላይ ያደርጉላል ራሳቸው። ድሮ እኮ ሴት አልጨብጥም የሚለው ነገር አልነበረም አይደል? ውዱ አለኝ ነበር የሚባል። ወይንም ደግሞ በደንብ ሸሪያን የማያውቁ ሰዎች እንዲያርጉ ነበር የሚሰጡት። ወደ መስሪያ ቤት ብትሄዱ አሁንም አለ። መስሪያ ቤት ብትሄዱ ጅልባብ የለበሰች ወይ ንቃብ ለብሳ የመንግስት መስሪያ ቤት መሰራ ከሆነ የቢሮ ሰራተኛ ሲመጣ እንዲያርጋ ሰጣለች እጇን። የኛውም ሱንዩ ደግሞ ወንዱ ለሴቷ እንዲያርጉ ይሰጣል። ይሄን ተገቢ አይደለም። ዲንን ካስከበረን በጥብቀያስ አስተምራቸው። ሌሎችም ይማራሉ እኮ ካፊሮች፣ ምን ችግር አለ? አሁን እዚህ ተው አውሮፓ ሌላ ሀገር ብትሄድ እስላም ከእንዲህ አይነት ጥቡቅ እንደሆኑ አውቀዋሉ ሌሎቹ እዛ ያሉት። ገና አዲስ እየሆነ ነው እንጂ ሌሎች አውቀዋሉ ውጭ ያሉት። ፖሊሶች አካባቢ ስትሄዱ ለወንድ ለሴት ተዘጋጀው አልተዘጋጀም? እኛ እኮ መስጊድ ላይ እኮ እያዘጋጀን አይደለም። በተለይ የኢኽዋኖች መስጊድ የሴቶችን በር የሚከፍተው ወንድ ነው፣ የሚያጸዳው ወንድ ነው። ካፊሮቹ ግን ፖሊስ ሲቀጥሩ ሁለቱንም ይቀጥራሉ። ሴትና ወንድ ፍተሻ ቦታ ላይ ወንድ ሴትን ወንድንም ይፈትሻል እንዴ? አይፈትሽም። ይሽራው ለልሙስሊም አዩአዊዝ አውላደሁ ልጆቹን ከሸይጣን በአላህ እንዲጠበቁ እንዲያደርግ። ልጆችህ ተአውዝ ማድረግ ካልቻሉ አንተ ተአውዝ ታደርግላቸዋል። እንዲህ አይነት ነገር በቃ ዘንግተናል። በደንብ ማወቅ አለብን። ابن عباس በዘገቡት ሐዲስ ረዲየላሁ ተዓላ አንሁማ قال كان النبي صلى الله عليه وسلم يعوذ الحسن والحسين حسننا حسينن تعوذ ያደርጉላቸው ነበር ነብዩ አለይሂ ሰላቱ ሰላም። ويقول ان اباكم كان يعوذ بها اسماعيل ነብዩላህ ኢብራሂም እስማኤልን ይጠብቅበት ነበር። ወይስሐቅንም አዑዙ ቢከሊማት ላሂ ታመት ሚን ኩሊ ሸይጣንን ወሃማ መርዛማ ከሆነው ሸይጣን እጠብቃቸዋለሁ። ወሚን ኩኒ አይን ላማ ጎጂ ከሆነችም አይን በአላህ እጠብቃቸዋለሁ ይል ነበር። ይሄም ቡኻሪ የዘገቡት ነው። ወቀውሉሁ ወሃማ በተሽዲድ ዋሂድ አልሐዋም ዘዋቱ ስሙም የመርዝ ባልተቤት በሆኑት እጠብቃቸዋለሁ። ወቂላ ኩሉ ማለሁ ሱሙን መርዝ ካለው ነገር ሁሉ እጠብቃቸዋለሁ ይል ነበር። የቅቱሉ የሚገድል የሆነ መርዝ ካለው ነገር ሁሉ እጠብቃቸዋለሁ ይል ነበር። ቀን ትንሽ ለማንሳት እንደሞከር ነው ከሲህር የሚገድል አለ፣ አካለ ስንኩል የሚያደርግ አለ፣ በሽተኛ የሚያደርግ አለ፣ እብደት ውስጥ የሚያስገባ አለ፣ የእብደት ጅምርት ውስጥ አስገብቶ የሚተው አለ። በተለይ መስጊድ አካባቢ ያላያችሁ አንዳንዱ አይኑ ውጭ ወጥቶ ዝም ብሎ እንደዚህ የሚያያለ፣ አንዳንዱ ዝም ብሎ ከውጭ አዛን ተብሎ አላል ገብቶ ቁጭ ብሎ ይጠብቃል። ዝም ብሎ በቃ ጀምሮታል። ሱና መስገድ የለ፣ ዝክር መዘከር የለ፣ ቁርአን አውርዶ ማየት የለ። ረመዳን ላይ ራሱ አብዛኛው ሰው ገብቶ መስጂድን ሞልቶ ቁርአን ይቀራል። ገብቶ እዛች ጋር ቁጭ ይላል። በቃ ይዞታል። ተንኮሎች አሉ። ለዚህ ነው ህፃናቶችን በይነል መግሪብ ወልኢሻ በኢሻና በመግሪብ መካከል አትልቅቋቸዋል። ሸይጣን የሚተላለፉበት ጊዜ ነው ሰዓቱ። ያዝ ልጆች ተአውዝም አድርግላቸው። እነሱ ማለት አይችሉም፣ አልደረሱም። እስከዛ ደግሞ እኛ ራሳችን ለልጆቻችን ተአውዝ እናደርጋለን። አድርገናል። ይሄን ሱናውን አድርገናል። ልጆቻችን ሰብስበን በአላህ እንዲጠብቁ አድርገናቸዋል።
ሩቃ ቀርተንላቸዋል አንድ ቀን ለሊቱን በሙሉ ሲጮህ ያድራል ልጁ ኡስታዝ እኮ ነው ኡስታዝ ሩቃ ቤት ብሎ ይዞት ይሄዳል መስለም እኮ መቅራት ትችላለች እኮ ቁል አውዝ ብረቢል ፈለቅ ቁል አውዝ ብረቢል ናስ ቁል ሁወ አላሁ አሐድ አመነ الرسول አያተል ኩርሲ ከሱረቱል በቀራ ሱረቱል ካፍ መቅራት እየተቻለ ልጅ ዝም ብሎ ሲጮህ አኪም ቤት ዝም ብሎ ሲጮህ ሩቃ ቤት ብሎ ይዞዛል ራሳችን እናደርገው ነብዩላህ ኢብራሂም እስማኤልና ኢስሐቅን ተዓውዝ ያደርጉላቸው ነበር ነብዩ መለይ ሰላቱ ሰላም ሐሰንና ሁሰይንንም ያደርጉ ነበር ያላህ ነብይ አለይሂ ሰላቱ ሰላም እኛ ማድረግ ለልጆቻችን ተርቢያ መካባቢ ስንመጣ እኮ ችግር አለብን በደንብ አንድ ልጅ በ6 አመት በ7 አመት በ10 አመት በ15 አመት ቁርአን ሐፍዟል ተብሎ ሚዲያ ላይ ሲለቀቅ ነው አይደል የሚገርመን የኛ ልጅ እኮ ማፍዝ ይችላል ምን ችግር አለ የኛ ልጆች ፋቲሃን መቅራት አይችሉ አዳብን ነው ማያቁም ከሰላት በኋላ ምን እንደሚባል አያቁም ቤት ሲገባ ምን እንደሚባል አያቁም ሲወጣ ምን እንደሚባል አያቁም አላህ ያዘነላቸው ጥቂቶቹ ካልሆነ በስተቀር እኛ ምን ተጠየቀበትም ጭምር እኮ ነብዩ አለይሂ ሰላቱ ወሰለም ኩልኩም ራኢን ወኩልኩም መስኡሉን አርኢየቲሂ ያሉ ነብዩ አለይሂ ሰላቱ ሁላችሁም ጠባቂዎች ናችሁ በጠበቃችሁት ነገር ትጠየቃላችሁ አሉ ልጆች ዋንኛው ጥበቃ ነው ወይ ጀነት መግቢያ ነው ወይ ጀሃነም መግቢያ ነው ወይ የመጨረሻ ሙጅሪምን ልጅ ጥለት ይሄዳል ሀገሩን ያተራምሰዋል ወይ ሳሌህ ልጅ ጥለት ይሄዳል በዱንያም ስምህን ያስጠራል ቀብርም ላይ ኸይር ሰራው ይደርሳል የቂያማም ቀን አላህ ዘንድ ነፃ ምትወጣበት ይሆናል አማ ዝም ብሎ መውለድ ብቻ ፋይዳ የለው በል አንዳንዴ ከኛ ጀርባ ዲኑን የሚያፈርስ ልጅ ወላሂ አስቀምጠን ልንሄድ እንችላለን ጥንቃቄ አድርጉ ሱናን አቂዳን መስጂድን መድረሳን የሚያፈርስ ልጅ ተከተንም ልንሄድ እንችላለን መቼ በተርቢያ ካላሳደግናቸው ወደ ስልጤው ብትሄዱ ጴንጤዎች ገብቶ ሲህር እየሰሩ ወይንም ደግሞ ሴቶችን እያላመዷቸው ትምህርት ቤት እያጫወቷቸው መጥቶ የሚያከፍሩት የማንን ልጅ ነው ሼክ የሚባል ሰው ነው የሚፈልጉት አባት ሼክ ነው ልጅቷ የጀናባ ወራረድ አታውቅ የቃልቻ ልጅ መጥቶ ጴንጤ ይወስዳሉ ያንተ ልጅ ይወስድና ስንት ሙስሊሞችን ታከፍራለች በል ሚዲያ ላይ ተወጣና የከሌ ልጅ ነበርኩ ሲኔም እንደዚህ ነው አባቴም ሼክ ነው እኔም ቁርአን ቀርቼ ነበር እያለች ስንቱን ታከፍራለች እንደ እንስሳ ወልደን ተተናቸው ማለት ነው ልጆቻችን ላይ ስራ መስራት አለብን በደንብ አድርገን አንተ ከተማ ስትሄድ ቤትን የሚጠብቁ ቤትን በር የሚዘጉ አንተ ስታሰግድበት የነበረው ቦታ የሆነ ሀጃ ገጥሞ ብትቀር የሚያሰግዱ አንተ የምታስቀራበት ቦታ ተተክቶ የሚያስቀሩ አንቆይም እኮ ነገ ልንሞት እንችላለን እኛ ጉታጀራ ላይ ያሉ ኡስታዞች ወይ እዚህ መስጊድ ላይ ያሉ ኡስታዞች ወይ ሌላ ቦታ ያሉ ኡስታዞች እኮ ድንጋይ አይደሉም እኮ ረጅም ጊዜ አይቆዩም እንደውም የሰው ልጅ ከድንጋይ የባሰው እኮ ፈራሽ ነገር ነው አይደል ወጣ ሞተ ገባ ሞተ እኮ የሚባል ነብዩ አለይሂ ሰላቱ ሰላም የቂያማ ምልክት ይሄ ድንገተኛ ሞት ይበዛል ብለዋል ይሄ ነው ያለው ልጅን አስታጥቀዋ በደንብ አድርገ ልጅንም አስታጥቃት በደንብ አድርገ አስታጥቃት ለይልም አስለምዳቸው ከ7 አመት ከ10 አመት አጠገብ ከኋላ ተከትሎ እንዲሰግዱ አድርጋቸው ለይል ሴቷን ከናቷ ጋር ከኋላ ተከትላ እንዲሰግዱ ወንዱም አጠገብህ እንዲሰግድ አስለም ነብዩ ነበር የሚሰሩት አለይሂ ሰላቱ ሰላም hatta ሲሰግዱ ጀርባቸው ላይ አዝሎ ይሰግዱ አልነበር እንዴ ነብዩ አለይሂ ሰላቱ ሰላም ይሄን ከላይ ወደ ታች ማውረድ አለብን ራሳችን ጋር መምጣት አለበት ይሄ ልጆቻችን ላይ ስራ ካልሰራን የቀን ጅብ ነው የሚበላቸው ህፃናቶችን መልካቸው የሚያምር ከሆነ ወንዶችን የሚጠልፋቸው ሴቶች አሉ ትምህርት ቤት ህፃናቶችን መጥፎን ነገር ያስለምዷቸው አንተ ካላስካቸው ሀጅ ነብይ መጨበት حرام ነው የጀሃነም ያስደርጋል ልብስን ከፍ አድርግ ሴት ልጅ እንዳጨብጥ ትዳር ስትፈልግ ነገረኝ ጥሩ ሰው ፈልግ ያመጣልሃለሁ ሴት ልጅህንም አቅርባት ይሄው ምትፈልጊው ነገር ይሄ ሐላል ነው ይሄ حرام ነው እንደው ሃይዱን ካን ሲጀምርሽ ወይ እንደው ሊጀምርሽ ሲደርስ ወይ ደግሞ ስትረበሽ ለእናትሽ ንገሪያት እናትም ሃይድ ሲጀምር እንደዚህ ይደረጋል እንዳደነግጪ ንገሪኝ ለኔ እንደዚህ አይነት ነገር ሲኖር እንደው ማግባትን ብትፈልጊ ንገሪኝ እድርሻለሁ ወንድ መጨበጥ حرام ነው ጉዞ ያለ ማህረም መሄድ አይቻልም ምትፈልጊው ነገር አጫውቺኝ ግልጽ ነው ልጅ አንድ ቀን እንዲቀና ብሎ ሳይ አባት አኩርፎ ልጁ ያመልጠዋል በቃ ሴትም ልጅ እንደዚህ ነው አባት አያጫውታትም አያናግራትም ሴቶች የሚሰድባቸውን እኮ ነው የሚያገቡት ታውቃላችሁ ይሄንን ድሮ ወደድኩሽ አፈቀርኩሽ ከነፍኩልሽ ነበር አይደል የሚያገቡት አሁን ቆንጆ ልጅዋን ሴት ይፈልግና ይሄ ካፊር መርዛም እንዴት ታስጠያለሽ ይላታል እንዴት እንደዚህ ያለኝ ይሄን ወንድ ማበርከክ አለብኝ ብላ ተከትለው ትሄዳለች ይሄው የሚመጡበት መንገድ ቆንጆ ልጅ እኮ በጣም ቆንጆ ልጅ በምን ይዛታል እንዴት ታስጠያለሽ
እኛ ሰፈር እንደም ባትመጪ ደስለኛል ምናምን ይላታል ከዛ ተከትላ ይሄን ሰውዬ አሽመድምጄ ቁጭ አረጋዋለሁ ትላለች በቃ እልህ ውስጥ ያስገባታል ሄዳ እሱ እግር ውስጥ ትወድቃለች ከዛ በኋላ ተመለሳታል አትመለስም አባት ልጄ ይወድሻለሁ አላህ ይባርክሽ ቁርአን ቅሩ አልካቸው ቀሩ አለ ጀዛከላሁ ኸይረን አላህ ይባርክሽ አላህ ያሳድግሽ ደስ ይላቸዋል ሴቶች አንተ ሁሌ ምርቃትም ማወደስም መስጠትም መከልከልም ካላስለመድካቸው ውጭ ወጣና አንድ ወንድ ለክፋቸዋል በዛው ይላል በቃ ትላንትና ሳውዲ ሚኖር ጓደኛዬ ነበር አብረን ምሳ በልተን አንድ ልጅ ሐረም በር ላይ ቁጭ ብላ ታለቅሳለች አለ ኢትዮጵያ መሆኗን አየውና ጠጋ አልኳታ ምንድነው የቸገረሽ ትራንስፖርት አጣሽ ከከፊል ጋር ተጣልተሽ ነው መኖሪያ ፍቃድሽ ተበላሽቶ ነው ምን ሆነሽ ነው ስላት የዛሬ 9 ዓመት አለችኛል የዛሬ 9 ዓመት ትምርት ቤት ተምሬ ውጤት አልመጣልኝም ማለት ትምርት ቤት በር ላይ ቁጭ ብዬ ሳለቅስ አንድ ካፊር መጣና አይዞሽ ትምርት ላይ ብትወጥቂ ብዙ ድሎች አሉ እንዳትጨነቅ ያለኝ የሆነ ነገር ሰጠኝ ሄደ ከዛን ቀን ጀምሮ ልጁን እያስተዋወስኩ ነው ማለት ሰው አለችኛል ያገኛት የዛን ቀን ብቻ ነው ይሄ ሰውዬ ለመጥፎ አይደለም እንኳን አይደል እንዴ ብሩን ሰጥቷት አይዞሽ ብሏት ሄዷል እሷም ተሳፍራ ሳውዲ ሄዳለች ግን ሁሌ እያስተዋወስኩኝ 9 ዓመት ድረስ እያለቀስኩ ነው አለችኛል ቤት ውስጥ የለም እንደዚህ አይነት ነገር አላገኘችማ ቤት ውስጥ ያለው አባትማ ትምርት አልወደቅሽ አይደለ በሬን ሽጬ በገን ሽጬ መሬቴን አስይዤ ነበር ያስተማርኩሽ በቃ ወጣ ብለሽ ሞክሪ ነው ያላታ አባቷን እንደ ጠላት ልጁን እንደ ባለውለታ ነው የምታየው ኩልኩም ራኢን ወኩልኩም መስኡሉን አርኢየቲ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ባል በምስቱ ይጠየቃል በልጆቹ ይጠየቃል ስሮቹ ባሉ ላይ ይጠየቃል ምስትም በባሏ አከተ ትጠየቃለች በባሏ ፍራሽ ላይ ትጠየቃለች በልጆቿ ትጠየቃለች የማይቀር ነው መንቃት አለብን ልጅ እንክብካቤ ይፈልጋል ተንከባክበን በተርቢያ ካሳደግነው ለእስላም ዘብ ይቆማል በቃ አማ ዝም ብለህ ወልደህ ከተውከው ይሄ ሼባ መቼ ነው የሚጨረው ይያሉ አይደል ነው በል እንደው አብዛኛው የሀብታም ልጆች አባታቸው እስኪሞት ነው ቁጭ ብለው የሚጠብቁት ለምን ከሞተ ንብረቱ የማን ነው የልጅ ቁጭ ብሎ አባታቸው ነው የሚጠብቁት ለምን ነው አላሳደገማ ውዱ ማድረግ የለ እንዴት እንደሚታጠቡ አላስተማራቸው ቁርአን አላስቀራቸው hatta አቅም ያላቸው ሰዎች ኡምራን ሐጅ ማስለመድ ልጆች አስለምዳቸው የእስላምን ታሪክ አሳውቃቸው ገንዘብ ካለ ይዛቸው ሄድ ኡምራ አስደርጋቸው ይቀረጽባቸዋል ከዛ በኋላ አጠቃላይ 100% ካፊር ያለበት ቦታ ወዝደ በታስቀምጣቸው አይቀበሉም አበደን ከማስለሙጭ አይከፍሩ ባዶ አይደለም ሐጅ ወስደሃል ኡምራ አስደርጋል አስቀረታቸዋል ሐፊዝ ናቸው ለናትነት ምትሆን መርጣቸው አምጡ ለዱርዬነት ሳይሆን እንዳልኳችሁ የሰደበቻችሁን ይዛችሁ እንዳትመጡ አደራ አላህን ፍሩ አጥኑ ወላጇ እንዴት ነች ቀርታለች እናቷ የጎረቤት አከት ተጠብቃለች የባሏን አከት ተጠብቃለች ሳሊህ ነች እናቷ ሰላት ትሰግዳለች ሌሊት ትሰግዳለች ልጅቷ አስቀርታለች ሌሊት ተነስታ ትቆማለች ኢባዳውን በስነ ስርዓት ታደርጋለች ሂጃቧን ትጠብቃለች አጥኑ በደንብ ዝም ብሎ ጥልቅ ማለት አያስፈልግም ዘርህናው የምታበላሽ ስለዚህ ነብዩ አለይሂ ሰላቱ ወሰለም ሐሰንና ሁሴንን ይጠብቋቸው ነበር ወቂላ ኩሉ ማለሁ ስሙን يقتل ثم مرز ነገር ያለው የሚገድል ከሆነ ነገር ባላህ እጠብቃቸዋለሁ وقوله ومن كل عين لامه የሚለው المراد به كل داء ሁሉም በሽታ وآفات بلا تلم بالإنسان የሰው ልጅ የምታገኝ የሆነች አፋትና አደጋ ከሆነች ነገር እጠብቃቸዋለሁ ይሉ ነበር من الجنون ከብደት እብደትም ከሸይጣን እኮ ነው የሚመጣው እንዴት ያሳብደዋል እጅ ላይ 100 ሺህ ብር አለ አይደል 100 ሺህ ብር አለ ደስተኛ ነው በ10 ሺህ ብር ቤት ተከራየ 10 ሺህ ብር ለምታገባት ልጅ ወጪ ያደረክ አመጣ 20 ሺህ 80 እጅ ላይ ቀረ 10 አለ ፕሮግራም ወጪ ያደረክ 70 ቀረ 70 ኪስ ላይ አለ አይደል መጀመሪያ ወይ በ5000 ወይ በ10 ሺህ ነው አይደል የምትነግደው በ70 ሺህ ብር ተራሩጦ ነግዶ ማምጣት የሚችልበት መንገድ ይያለው ሸይጣን አሁንስ አመጣ አይደል ነገ ትወልዳለች ከወለደች በኋላስ የልጅ ፓምፐርስ አለ ከዛ በኋላስ የልጅ ወተት አለ ከዛ በኋላስ ልጅ ቢታመምስ ከዛ በኋላ ቢያድግስ ከዛ በኋላ ብታድግስ ከዛ በኋላ ብድርስ ይለውና ቁጭ ብሎ ስራውን ትቶ ጭንቁት እንዲገባ ያደርጋል ከዛ ያብዳል وما من دابة في الارض الا على الله رزقها ومن يتق الله يجعل له من امره يسرا ومن يتوكل على الله فهو حسبه ነው በቂ ነው አብዛኛው ይብድ ቆይ ቁርአን አስጨንቆት ነው እንደሚያብደው አልቀራውም ሐፊዝ አልሆንኩም አላሰገድኩም አላስቀራውም ብሎ ነው አሊም አልሆንኩም ቡኻሪ ሙስሊም አልቀራውም ትርሚዚ ኢብኑ ማጃ ነሳኢ አልቀራውም ነህው አልቀራውም ጀማዓ አልሰገድኩም አዛን አላልኩም ብሎ ነው እንደሚያብደው
ገንዘብ አለው በል አብዛኛው እብዶች ምስኪኖች አይደሉ መጀመሪያ ሀብታም የነበሩ ገንዘባቸው ዞር ሲልባቸው ወደ እብደት ይገባሉ በቃ ይጨነቃል ተገቢ አይደለም والخبل ደግሞ የእብደት ጅምርት ነው ከእብደት በፊት ያለ ነው በቃ ነካ ያደርጋል ቅብጅር ልባል በቃ ቅብጅር ያደርግባል ትቀባጀራል ሰው ከማመዱ በፊት ሙስጠፋ የነበረው ሰላም አለይኩም መሐመድ ይላል ይመጣና ጀምሮታል መንገድ ገብቷል በቃ ይጀምራል ልብዳ መስመር ገብቷል መንገድ ገብቶለታል ከዛ በኋላ አምጥቶ ወስዶ ተከክለኛው እብደት ላይ ያስገባው ነውዙ ቢላህ በዚሁ እናቆምና ኢንሻአላህ ከመግሪብ በኋላ እንጀምራለን جعلني الله وإياكم من الذين يستمعون القول فيتبعون أحسنه. السلام عليكم ورحمة الله.